ሰላም ቤተሰቦች እንዴት ናችሁ? የዛሬው ቪዲዮ አሜሪካዊ ቢሊዮነር ስቲቭ ጆብስ በሕይወቱ መጨረሻ ሰዓት ላይ ያስተላለፋቸው አስደናቂ 18 መልእክቶች እናያለን። ስቲቭ ጆብስ በ56 ዓመቱ ያረፈ አሜሪካዊ ቢሊዮነር ሲሆን ሕይወቱ ያለፈው በካንሰር በሽታ ነው። በንግዱ ዓለም ውስጥ የመጨረሻ ከፍታ ጫፍ የሚባለው ቦታ ደርሻለሁ። ይሁን እንጂ ከዚህ ሁሉ ሀብት ደስታን ማግኘት አልቻልኩም። በልፋቴ ካከማቸውት ሀብት ያገኘሁት ደስታ እዚህ ግባ የሚባል ነው። አሁን በሕይወቴ የመጨረሻው ሰዓት አካባቢ አልጋ ላይ ሆኜ ያሳለፉትን ነገር ሁሉ ወደ ኋላ ሳስበው ኮራበት የነበረው ሀብቴና ዝናዬ ከንቱና ትርጉም አልባ እንደሆነ ተረድቻለሁ። እንዲህ ይለናል ስቲቭ ጆብስ በአንደበቱ። አሁን ደግሞ ወደ 18 መልእክቶች እንላለን። አንደኛ፣ አንድን ሰው መኪና እንዲነዳልህ ወይም ሰርቶ ገንዘብ እንዲያስገባልህ ልትቀጥረው ትችላለህ። እየተሰቃየህበት ያለውን ህመም እንዲሸከምልህ ግን ልትቀጥረው አትችልም። ሁለተኛ፣ ምድራዊ የሆኑ ቁሳቁሶች ሁሉ ሊጠፉ ደግሞ ሊገኙ ይችላሉ። አንድ ጊዜ ካመለጠ ደግመህ ልታገኘው የማትችለው አንድ ነገር ግን አለ፣ እሱም ህይወትህ ነው። ሶስተኛ፣ አንድ ሰው ቀዶ ጥገና ወደሚደረግለት ክፍል ሲገባ አንብቦ ያልጨረሰው አንድ መጽሐፍ ትዝ ቢለው የመጽሐፉ ርዕስ ጤናማ ህይወት የመኖር ሚስጥር የሚል ሊሆን እንደሚችል ጥርጥር የለውም። አራተኛ፣ በየትኛውም የህይወት ከፍታ ላይ ብንሆን የህይወታችን መጋረጃ የሚዘጋበትን ቅጽበት ፊት ለፊት የምንጋፈጥበት አንድ ቀን መምጣቱ አይቀርም። አምስተኛ፣ ለቤተሰብህ፣ ለትዳር አጋርህና ለጓደኞችህ የፍቅርን ውርስ አስቀምጥላቸው። ስድስተኛ፣ ራስህን ተንከባከብ፣ ከሌሎች ጋር መልካም ግንኙነት ይኑርህ። ሰባተኛ፣ እያደግን ስንሄድና የህይወት ትርጉሙ ሲገባን ውድ ሰዓትም 10 ርካሽ ሰዓት ሁለቱም የሚነግሩን ጊዜ እኩል መሆኑን ይገባናል። ስምንተኛ፣ በኪሳችን ውድ ቦርሳም ያዝን ርካሽ ቦርሳ በውስጡ የሚኖረው የገንዘብ መጠን አይቀይረውም። ዘጠነኛ፣ የ1 ሚሊዮን ብር መኪናም ነዳን የ300,000 ብር መኪና የመንገዱን ርቀት አይቀየርም። አቅጣጫውም ያው አንድ ነው። የምንደርሰውም ያው እዚያው ቦታ ነው። አስረኛ፣ ውድ መጠጥም ጠጣን ርካሽ መጠጥ ስካሩና አድሮ የሚመጣው ራስ ምታት ለውጥ የለውም። 11ኛ፣ ሰፊ ግቢ ውስጥ ኖርንም ጠባብ ቤት ብቸኝነቱ ያው እኩል ነው። የውስጥ ደስታ በቁሳቁስ እንደማይገኝ ያን ጊዜ ይገባሃል። 12ኛ፣ አውሮፕላን ላይ የክብር ቦታም ተቀመጥ ወይም ተራ ቦታ አውሮፕላኑ ከተከሰከሰ እኩል ቁልቁል ትወርዳለህ። 13ኛ፣ እውነተኛ ደስታ የሚገኘው ከቤተሰብህ፣ ከጓደኞችህ፣ ከዘመዶችህ ጋር በሚኖርህ ውብ ጊዜያት ብቻ ነው። ከእነሱ ጋር በምታሳልፈው ጊዜ፣ በምትጫወተው ጨዋታ፣ በምትዘምረው መዝሙርና በምትስቀው ሰዓት እውነተኛ ደስታን ታገኛለህ። 14ኛ፣ ሊካዱ የማይችሉ የህይወት እውነታዎች አሉ። ልጆችህ ሀብታም እንዲሆን አታስተምራቸው፣ ይልቅ እንዴት ደስተኛ መሆን እንደሚችሉ አስተምራቸው። ሲያድጉ የነገሮች ዋጋ ሳይሆን ጥቅማቸው ይገባቸዋል። 15ኛ፣ ምግብህን እንደ መድኃኒት ውሰድ፣ ካልሆነ መድኃኒት እንደ ምግብ ትወስዳለህ። 16ኛ፣ ሰው ሆኖ በመፈጠርና ሰው በመሆን መካከል ትልቅ ልዩነት አለ። ይህንን የሚገባቸው ጥቂት ሰዎች ናቸው። 17ኛ፣ ስትወለድ ውድ ነበርክ፣ ስትሞትም ውድ ትሆናለህ። በመካከል ያለውን ማስተካከል ያንተ ፋንታ ነው። 18ኛ፣ በፍጥነት ለመሄድ ከፈለግ ብቻህን ሂድ፣ ሩቅ ለመድረስ ከፈለክ ግን ከሌሎች ጋር አብረህ ተጓዝ። ቤተሰቦች ለዛሬ የነበረን ቆይታ ይህ ይመስል ነበር። በሌላ ቪዲዮ እስክንገናኝ ቻው።